ለላገር አንድ ዝጅን አታርግት በቃ ቦታ ያልኩኝ አይደለም ፍቅረኛ ሞችን ባልና ሚስት አይደለም ስትፈልጊኝ ስለምታገኙኝ የሚዋጋ ቀነሰብሽና ከሱ ጋር እንትን ለማለት ፈለግሽ እኔ ግን አላየሁት አጭር ቀሚስ ደግሞ እሷ አትለብስ አነ መጅኑነ አለይክ ሻባ ጎዝ ጉማዬ ያለሽበት ቆንጆ ጉማዬ ለማብቀል አይቦዝን ጉማዬ ምን ነው መላይ መታ ጉማዬ ሰላም 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 እንዴት ናችሁ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ ደህና ናችሁ እኔ አለሁ እግዚአብሔር ይመስገን ደህና ነኝ እናንተም እንግዲህ በያላችሁበት ሰላም ጤና ደህና እንደሆናችሁ ባለ ትልቅ ተስፋ ነኝ ደህና ነኝ አለሁኝ ዛሬ እንግዲህ ባለቅስ ራሱ ትክክል ነው የሚሆነው እውነቴን ነው የምላችሁ ባለቅስ ራሱ ትክክል ነኝ ማለት ነው ምክንያቱም ቅጣት ተቀጥቻለሁኝ እና ብዙ ወጪ ነው ዛሬ ያለብኝ እኔና ጆ ማለት ነው በሆነ ነገር አሲዘን ነበር እና ከዛ ያስያዝንበት ነገር እኔ እርግጠኛ ሆኜ ነበር ያስያዝኩት ማለት ነው እርግጠኛ ሆኜ ይሄ ይሆናል ነበር ያልኩት ከዛ ግን ተበላው ደግሞ ቅጣት ነበረው ቅጣቱ ምንድነው መሰላችሁ አንድ ጊፍት ከዛም በኋላ ጌም ቦታ ሄዶ ጌም መጫወት ማለት ወጪውን ችዬ ማለት ነው እሱም ከተሸነፈ እሱ ወጪውን ችሎ ማለት ነው እና ደግሞ ምሳ የሁሉ ነገር አሁን ዛሬ ወጪ ያለብኝ ሰው ነኝ በእውነቱ ማለት ነው እና ይህንን ሁሉ አሲዘን ነበር ከዛ ተሸነፍኩ እኔ እህታችሁ እና ተሸንፍ ያለው ዛሬ ምንድነው የምናደርገው ይመጣል ከዛ ቅጣቴን እቀጣለሁ ማለት ነው እና እሱ ራሱ ደስ ብሎታል በቃ አገኘሁሽ ምናምን እያለ ነበረ እና ብቻ ዛሬ ውሏችን የሚሆነው ጌም ጋር እንሄዳለን ምሳ አብረን እሱ እስኪመጣ ድረስ ባይተወይ መግቢያ ለስራ ብዬ አስቤ ነው እና ለእናንተም ላሳያችሁ ስለፈለግኩ ማለት ነው ቪዲዮውን ለእናንተ እንድታዩት ስለፈለግኩም ጭምር ነው እና ጌም እንጫወታለን ምሳ አብረን እንበላለን እና ስጦታውንም በዛው ከፍቼ ያሳያችኋለሁ ማለት ነው ምን እንደሆነ ስጦታው በጣም ይሄናል ብዙ ውድና አይደለም ግን ቢሆንም በቃ ወጪ ያስወጣልና እኔ ደግሞ እርግጠኛ ሆኜ ስላስያዝኩት ደብረኛል እንደ እውነቱ ማለት ነው እና ብዙዎቻችሁ ደግሞ ሰሞኑን ሄለን ምነው ከሳሽ ፊትሽ በጣም ማለት ኦልሬዲ ከስተሻል ምናምን እያላችሁ ነበር አዎ በጣም ብዙ ኪሎ ነው ባይዘው የቀነስኩት ማለት ነው ብዙ ተብሎ እንደዚህ ብዙ አይደለም እንዲሁም አይ ቲንክ አሁን ዛሬ ምናምን እሻላለሁኝ እንደ እውነቱ ከሆነና በጣም ከስቻለሁኝ ኪሎ ይቀንሰዋል በጣም ነው የቀነስኩት ባይዘው ማለት ነው እና ያው ስጋ ባዳ ነው ብዬ ልለፋው ብዬ ነው እንጂ በጣም ከስቻለሁ ብዙዎቻችሁም ሄለን ከስተሻል ምን ሆነች ነው እያላችሁ ነበር ትክክልም ናችሁ ትንሽ ከስቻለሁኝ እንደዛም ደግሞ የሆነበት ጉዳይ ያው አንድ ቀን ቪዲዮ ሰርቼላችሁ ነበር ምናምን ይሄ አመት ለኔ በጣም ከባድ አመት ነበር ብዙ ችግሮችን ብዙ መከራዎችን የተጋፈጥኩበት ለኔ በጣም ከባድ የነበረ ሰዓት እንደነበር ነግሬያችሁ ነበር እና ያ ነገር ስላለ ምናምን ለኔ ከባድ ነበረ በጣም ነበረ የከበደኝ እና ይሄ ውስጣችሁ ደግሞ በጣም ሲጎዳ ውስጣችሁ ላይ ብዙ ነገሮች ሲኖሩ ፈተና ምናምን ሲደራረብባችሁ ያው የውስጣችሁ አልፎ በኋላ ላይ ወደ ውጭ ማንጸባረቅ ጀምራል እኔ አይታችሁኝ ከሆነ ምናምን ብዙ ጊዜ በፊት ታመም የነበረ ጊዜ መጣጆ ምን አለ ትንሽ ባወራችሁ እሺ በቃ ለነገሩ ተዘጋጅቻለሁ ኦልሬዲ ቦርሳ ነው የቀረኝ እንሄዳለን እንኳን ደህና መጣ ቀጪው ሰላም ነው እንዴ ጆን እየጠበቅኩ ጆ ሰላም ነው ሰላም ነው ያው ቪዲዮ እየቀረጽኩ ነበር እሺ ኑ ሰላም ነው በሰላም ነው የመጣችሁት ሰላም ነው እንዴት ነሽ ቪዲዮ ረበሽሽ አስደውልልኝ ነበር ቅድም ብትደውልልኝ አሪፍ ነበር አይ ቪዲዮ እንዳለ ሂዱ ማለት ሳይሆን ቪዲዮ እየቀረጽኩ ስለነበር ወይ ቢያንስ ብትደውልልኝ አሪፍ ቪዲዮ መግቢያ እየሰራሁ ነበር ለዛ ነዳሽ አለሁ ይመስገን እንዴት ነሽ ደህና ነኝ ሰላም ነው አለሁ ምን ነው ለምን መጣችሁ ይገርም ታሳብክ ሁሌ እኔን እያስመገድክ
የመጀመሪያ የባለፈው የበዓል ቀን መኪና ውስጥ ያረሳሁት ስጦታ አመጣሁ ዛሬ ነው። የፓስፖርት ነገር ያስተካከልሽ ያኔን ያገዝሽው ስለሆነ አመሰግናለሁ። ማለት ለልክ አመሰግናለሁ ልትለኝ ነው ማለት ምንም እኮ ምስጋና ያስፈልገው። ምክንያቱም ያበላሸሁት እኔ ነኝ እና እኔ ያበላሸሁትን ነገር እኔ ማስተካከል ግዴታዬ ስለሆነ ነው። እንደገና ደግሞ ስትሄድ ስትመለስ ወደ ሀገር በነገራችን ላይ ያልቃል ከትንሽ ወይ ቢፈጅ ምናልባት ትንሽ ቀናት ነው ብለውኛል። ያልቁል ስትሄድ ላይ ኢትዮጵያ መጥተህ ምናምን ጥሩ ያልሆነ ነገር ይዘህ እንዳትሄድ ማለት የሆነ መጥፎ ነው ምናምን እንዳትል ብዬ ታግዥን አልመሰለኝም ነበር። የኔ ጥፋት ነው ግዴታዬ ነው። ምክንያቱም እኔ ባላስቆምህ ኖሮ እንደገና ከልጅቷ ጋር ምናምን ነገር ያለውን ነገር እኔ ላይክ እንትን ባልል ኖሮ ለአንተ የሁሉ ነገር አይደርስብም ነበር። ስለዚህ የእኔ ጥፋት ስለሆነ ምንም ችግር የለውም እና ምስጋናም ስጦታም አልፈልግም ደግሞ ምክንያቱም እኔ ላይክ እኔ የባለፈው የበዓል ቀን ያ ስለረሳሁት ገባኝ እኮ ግን ስጦታም አልፈልግም። እኔ ነኝ እንዲሁም ላንተ እዚህ ስለመጣህ የሁሉ ነገር ስላደረግ ለይቅርታም እንዲሆነኝ እኔ ነኝ ስጦታ መስጠት ያለብኝ እንጂ አንተ መስጠት የለብህም። እሺ ላዝም ተቀበል መከበር አለብሽ። አይ እንዲህ የሆነ አስረዳው ነገር ማለት ተግባባን ማለት እንትን ስላልኩት ደረጃ እኔም እኮ አጥፍቻለሁኝ። ያው መጀመሪያ የሁሉ ነገር መጀመሪያ በጥፋት ደረጃ እኔም አጥፍቻለሁኝ እና እሱ እያለ ያለው ግን ማለት ይሄን ነገር ኤክስፔክት ያላደረግኩት ነገር ነው። እሷ ታግዘኛለች ፓስፖርቴን ለማስጨረስ ምናምን ነገር ለእኔ ሰዎች ጋር ሄዳ ምናምን ሰዎች ጋር ዝቅ ብላ ብዙ ነገር ምናምን ዋጋ ትከፍልልኛለች ብዬ አላሰብኩኝም እና ለዛ ነገር እሱ ማመስገን አለብኝ እና ለማመስገን ደግሞ ስጦታ በእኛ ባህል ምናምን መስጠት አለብኝ መጣውና ያው የአንቺን ፍላጎት ደግሞ መጫን አልፈልግም። ግን ያው እሱ በዚህ ዓላማ ነው የመጣው ሲመጣል። እሺ እኮ ሀሳብ ጥሩ ነው። አመሰግናለሁ በጣም ፈጣሪ ያክብርልኝ ለስጦታው ግን አስፈላጊ አይደለም። እኔ ደግሞ ብዬ የማስበው ስጦታ አያስፈልገኝም፣ አይገባኝም። እየገባክ ነው ግን ምትለኝ ትርጉም አትፈልግም። ግን መብሰል ተርፈት ስጦታ እንዲህ አይባልም ብዬ አስባለሁ። እሺ በቃ ከጆሲ ጋር ተቀጣጠር ያለው ማለት ጆሲ መሆን ይመጣል ምናምን እና እንዳይደብረው ኢትሶኬች ስጦታውን ችግር የለም እቀበላለሁ። ኖርማል ነው። እና አሁን ጆሲ ሊመጣ ነው እና ከሱ ጋር ቀጠሮ አለን እና ጆሲ ሊመጣ ስለሆነ ነገ ምናምን የቀረውን ነገር እናወራለን። ፓስፖርቱን ጉዳይ እየተስተካከለለት ነው። እኔ ሰዎችን ነገር ጫርችለታል እና በቃ እንደዛ እናድርግ። መናገር የፈለግኩት እንግዳ አለብኝ ሰው ሊመጣብኝ ነው እና ቪዲዮም እየቀረጽኩ ነበረ። ለዛ ነው ለዛ ግን ካልደበረሽ ሚሳ ትጋብዝሽ ዛሬ አሁን ቀድማችሁ አትነግሩኝም ነበር? እንደዚህ ካለው ምናምን ቅድሚያ ቀጠሮ ይዣለሁ ሌላ ቦታ ምሳሌ ሄድ ነው እሱ ትንሽ ግን እኛ ደግሞ ይሄ እንደሚፈጠር አላሰብም። ታውቂያለሽ እሱ ለዛ ነው ቀለል አድርጎት ስጦታውን ስትቻት በአካል ላመሰግናት ምሳ እየጋበዝኳት ነው እንደዛ የፈለግኩት። አይ ሲጀመር ማለት የሆነ እኔ እንጃ ላይክ የሆነ እኔ እኮ እየሞከርኩ ያለሁት ምናምን ሰው ላይክ ዲስሪስፔክት አደረገች ሰው አታከብር ምናምን እንዲባል ስለማልፈልግ ነው እንጂ ማለት ከእሱ ጋር እኔ ምሳ መብላት ይጠበቅብኛል ብዬ አላስብም። ነገራቶችን እያስተካከልኩ ስለሆነ የሆነ የፓስፖርቱን ጉዳይ ስለያዝኩለት እሺ ያልኩት እንዲመስሉ አልፈልግም። ገባ? አይ ሰው ቅድሚያ ሌላ ሰው ጋር ምሳ ልበላ ተቀጣጠር ያለሁኝ እና ለዛ ነው እንጂ ያን ያህል ትልቅ ችግር ኖሮት አይደለም። እና ደግሞ ለዛ ነው نتغدى سوا بس لا تفكري بهالشيء. ሌላ ነገር እንዳታስቢ። አይ ሌላ ነገር አላስብም። ክፉ ሰው እንዳልሆንኩም ታውቂያለሽ። እኔ የፈለኩት ምሳ ትንሽ አብርተን በሰፊ። ኧረ እኔ ክፉ ሰው ነህ እኮ አላልኩም። ክፉ ሰው ነህ መች ብያለሁ እንዴ ነው እኮ
ሌላ ነገር እንድታስብ ብዬ ነው የፈለኩት። ሚሳን ትንሽ አውርተን በሰፊ እንደርሳለን እኮ ክፉ ሰው ነው አላልኩም፣ ግን እኮ አላልሽም እንዳታስቢ ብዬ ነው። ግን አሁን አብረን ምሳ ብንበላ እሺ ኦኬ። አይ ወይ ሌላ ቀን ምናምን እናድርገው። ዛሬ ደስ ይላል እኮ አሁን ጆን እኮ ቀጥሬዋለሁ። ጆን ወይ ሌላ ሳምነው ለምን ታሳምነዋለህ? ዛሬ ግዴታ ቅጣት አለበት። ጆን ላይ ما في مشكلة صح؟ عاد انت خدي هذا البسي ومن النيلة والله الناس جون يا سامي ولا جون لا سامي خلاص عندي بيحكي مع جون لا انت شو تاخذي هذا البسوم يلا لا ኦኬ እሺ ያለ እኔ ዲስሪስፔክት እንዳይመስል ብቻ ነው። እሺ እንዳትቆይ አሁን ሴት ልጅ ምናምን ነገር ማለት ነው በጣም ኃይለኛ ወንድ ምናምን ነገር የምትፈልገው እሷን ከጥቃት እንዲጠብቃት መጥፎ ነገር እንዳይደርስባት የሆነ ችግር ውስጥ ልትገባ ስትል ከችግር የሚያስወጣት ነው እንጂ ማለት ነው እንደዚህ የሚከራከራት ሰው ድርቅ የሚልባት ሰው አትወድም። እኔ ግን አላየሁትም። አጭር ቀሚስ ደግሞ እሷ አትለብስ። ግን ላንቺ እንደሚያምር እርግጠኛ ነኝ እኮ ሊያምርብኝ ይችላል፣ ግን አጭር ነው ቀሚሱ። ላይክ እንዴት ለብሳለሁ ሶ እንደዚህ ለብሼ የራሴን ልብስ ለብሼ ይሄዳል። በሱ ምን ስማማ ከሆነ አጭር ነው ቀሚሱ እያልኩ ነው። አጭር ቀሚስ አለብስም። እሺ ያዛሪ ብቻ ቢያንስ አንድ ነገር እሺ በላ። ኦኬ እኔ ምሳውን እሺ ያልኩ አይደለ? ስለዚህ የራሴን ልብስ ለብሼ ልምጣ። ስጦታውን እንደ ስጦታ ልቀበልህ፣ ይቀመጥ፣ ግን በጣም አጭር ነው። ግን እኔ አንቺን በሱ ነው ማየት ያፈለኩት። ኦኬ ስለዚህ እሺ እኔ በፈለኩት አለባበስ በረጅም ጫማ ለብሰዋለሁ። ኦኬ አይ አሁን ሴት ልጅ አፈጣጠሯ የተፈጠረችበት አፈጣጠር ከኛ ከግራ አጥንት ነው። ከግራ አጥንት ደግሞ ስትፈጠር ጊዜ እንደዚህ ቆልመም ያለ ዞር ያለ ነው አይደል? ይሄንን በጉልበት በኃይል እንደዚህ ጫን ላለው ካልክ እንዲህ ይሰበራል። ሴት ልጅ የምትያዘው በብልሃት በትህትና በፍቅር ገባ። ለዛ እሷ አልፈልግ የምትለውን ነገር ሁሉንም ነገር እኔ በፈለግኩት መንገድ መሄድ አለብሽ ማለት የለብህ። ተረዳኝ? ቀስ እያልክ እሷ አልፈልግ የምትለውን እሺ በቃ ግን እኮ እንደዚህ ብናደርግ ጥሩ የሆነ ነገር መጥፎ ነገር that's not good for you ما في مشكلة እንደዛ لا أنا بتفهم ግን ደስ ብሏል። ደስ አለሽ? የገዛው ስጦታውን እንዴት አሰብከው ግን እሱን ስጦታ መግዛት? እኔ እሱ ለበዓል ቀን ታስታውሳለህ? መኪናውን ስረሳል። አይ እሱ እና ዛሬ ሚሳ አብረን ልንበላ ስለሆነ እኔ አውቃለሁ ነበር እሺ እንደምትይኝ ለሚሳ ምናምን እና እሱን አምጥቼ አሁን ታያለህ እንዴት ቆንጆ ነው የምትፈታ በሱ ልብስ። አሁን ታያለህ ራሱ እስካየው ጓጓኝ። አላህ እየበስተ ፕላን አንተ ብትሾፍ እኔ ግን አገናኝቻችሁ እሄዳለሁ። እንደዚህ ማለት ነው እኮ እናንተ ሁለታችሁ የራሳችሁን ጊዜ ማውራት የምትፈልገውን ያው እዚህ የመጣህበትንም ስለ እናትህ ምናምን ሁሉንም ነገር አስረዳት። ገባ? ግን በኃይል አይደለም፣ በትህትና። የምርም አምሮባታል። እኔ በጣም የሚጨንቀኝ ወይዘው እኔም ስትለብሺ አይቼሽ በጣም ያስጠላኝም የሚጨንቀኝ ኮንፈርት አይሰማኝም ማለት ጫማው ጋር ምናምን ግን እንትን አለ እጥረቱን ቀነሰው። እውነቱን ለመናገር
ግን የምር ግን በጣም ቀሚሱ ያምራል። ረጅም አይደለም አጭር ነው እንጂ ያምራል። ምርጫውን አለማወቅ ሌላ ጭራሽ ሌላም አለው። ሌላ ቀሚስ አልፈልግም። ይሄንንም ላይክ እንትን እንዳትለኝ ብዬ ነው የተቀበልኩት እንጂ ክፉ ሰው ነኝ ምናምን ስትል ነው የተቀበልኩት። አይ በቃ አሁን እኔ ልሂድና ያው ምሳውን መጋበዝ የፈለክበትን የት ነው የምትሄደው? ያው እሱ ምሳ ሲጋብዝሽ ጊዜ ለብቻዋ ማውራት ነገር አለ አለኝ። ቢያንስ አብረን እንሄድ። አይ እናንተ ሄዱ። ሲጀመር መጣ ደርስባችኋለሁ ካለ እሺ በቃ አውሩና እዚህ ያለው ነገር ኧረ በእናትህ ሌላ ነገር እያስመሰልከው ነው። በጣም እየደበረኝ ነው። በጭራሽ አይ ምንም የምናወራው ነገር የለም። ኦልሬዲ እንሂድ ነው የተባለው። ስለዚህ ሁለታችሁ ሳይሆን የምታወሩት ምናልባት እሱ የሚያወራሽ ነገር ካለ ነው። እና ደግሞ ከባለፈው ነገር አይደለም እኔ እንዲያወራሽ የፈለኩት ወይ ስለ ፍቅር ምናምን ሳይሆን ሌላ እሷን በምሳሌ እሺ ኦኬ በቃ ግን ለምን አጭር ልብስ አለብስም ያልሽ? አንቺ በጣም ነው የሚያምሩ። ያ ግን ሰው የሚያምርበትን ነገር በሙሉ መልበስ የለበትም እኮ። እኔ አጭር ቀሚስ አልወድም። ግን የምር ቲር በጣም ያምራል። ያ ግን እኔ ብዙም ስለማልወድ ነው አጭር ቀሚስ ነው። ረጅም ቀሚስ ነው የሚያምረው። አንቺ ታዘጋጀ ናጁስ ናሙ ና እንዴ ና ተዘጋጅሽ ናሙ የሆነ ነገር ልንገር። ሰላም ይባላል። ኧረ እልሻለሁ አባቴ አንቺ ጋር እኮ ምንም ነገር ምንድን ነው? ቁጭ በል ላይ ነው። ምን ያደርጋል እሱ ፕሮግራም ምናምን መቼም በረስቼው ነው ወይ ዘንግቼው ነው አትይም? አይ ረስቼው አይደለም። ያው መግቢያ ምናምን እየሰራው መጡና ዛሬ ያው ማለት የፓስፖርቱን ነገር ምናምን ስላስተካከልሽልኝ ላመሰግንሽ ምሳ ልጋብዝሽ ነው ምናምን ብሎ ምን ማለት ነው እኮ ነገ ማለት ነገ አብረን እንሄድና ቅጣቴን አልረሳውም። ባይዘው ነገ አብረን ምሳውንም ሁሉንም ነገ ጋብዛለሁ። ዛሬ የምርሽ ነው እንደዚህ እያልሻለሽው? ዛሬ ከአንተ ጋር ሄድም እንዴ? ይሄን ነገር እኮ ማሰብ ያለብሽ ትላንት ጌሙን ስንጮት ነበር። ገባሽ እኮ እኔ ጌሙ ባይዘው ጌም ይባል እንጂ ታውቂያለሽ። አንቺ ብትሆኝ እኔ እንደማትመሪኝ ታውቂያለሽ። እኔ እኮ ማረኝ አይደለም አልፈልግም። እኔ እንድትምሪኝም እንደምርሽም ሳይሆን የተባባልነውን ነገር በሰዓቱ እንድታረጊ ነው የምፈልገው። ገባሽ እንዴ? አረ ምን ማለት ነው? ሲጀመር ሁለታችሁ እዚህ ባዶ ቤት ምን ታደርጋላችሁ? አሁን በቃ ዛሬ እኔ ከእሷ ጋር ምሳሌ ባላ ነው። እኔ አንተን እያወራሁ አይደለም። እኔ ደስ ይለኛል አብራችሁ በሉ፣ ግን ከእሷ ጋር ያለው ነገር ሁሉ ጊዜ ከእሷ ጋር ስለምትገናኝ ነው። ኤንዲ እዚህ ነበር እኮ እኔ እና እሱ ብቻ አልነበርንም። ኤንዲ ነበር እዚህ። ኧረ እባክሽ እና ኤንዲ ተሰወራው ሄዶ ነው። አይ ችግር የለውም ቪዲዮ አለ እኮ ቪዲዮ ማየት ይችላል። የለም ወይ ያለ ምን ችግር? እኔ አሁን ኤንዲ ምናምን አይደለም እንዴ እሱ ሁሌ ስለምታገኛት ማለት አልገባኝም። አንቺ እኔን ሁሌ ስለምታገኘኝ እኔን የተባባልነውን ነገር ትተሽ አንቺ ከእሱ ጋር ምሳ መብላት ነው ፍላጎትሽ? ነገም ማገኘሃለሁ አይደለ እንዴ? ነገ ቅጣት እንቀጣለን። ነገም ከነገ ወዲያም እኮ እንገናኛለን። እኔ አላሰብኩም ነበር፣ ግን እኔ ክፉ ሰው ነኝ ወይ? ለምንድን ነው ቢያንስ ለምስጋና ምሳሌ ጋብዝሽ ስልሽ እምቢ የምትይው ምናምን ሲል ኦኬ እሺ፣ በጥሩ መንገድ ነው መሸኘት ያለብን። ገባህ? ሌላ ከባድ ነገር መፍጠር አልፈልግም። እንደዛ ከሆነ ደውለሽ ለእኔ ማሳወቅ። እኔ እኮ ከእሱ ጋር እራት መብላትሽን ኦር ምሳ መብላትሽን እኮ የምከለክለው ነገር የለም። ቪዲዮ እየሰራሁ እኮ ነው የመጡት። እኔ በምን አውቃለሁ ይሄንን? እኔ ፕሮግራም ትቼ እንደምመጣ እንዴት እኮ የፈለገ ነገር ቢሆን አንቺ ፕሮግራም ከሱ በፊት ከኔ ጋር ነው ያልሽው አይደል? ነው አይደለም? ይሄን ብቻ ነገር አለቀ። ስለዚህ ማለት ነው አሁን ከኔ ጋር እስከያሽ ድረስ ነገሮችን ከኔ ጋር ጨርሰሽ ነው አለኝ ፕሮግራም ብለሽ ማሳመት ትችይ ነበር። ገባሽ? ነገ ብትገናኙ ምን ችግር አለ ጆሲ? ስትፈልጊኝ ስለምታገኘኝ የኔ ዋጋ ቀነሰብሽና ከሱ ጋር እንትን ለማለት ፈለግሽ አይደለም? ምን ያንተ ዋጋ ቀንሶብኝ አይደለም ጆሲ። ምንም አልፈልግም ማለት እንዴ። የማይሆን ነገር ከሆነ አይደለም ብለሽ በስነ ስርዓት መናገር ነው እንዴ የሚሆን። ከኔ የሆነ ሰው ፕሮግራም ይዞ ከአንድ ሰው ጋር
በመሀል መጥቶ የሆነ ሰው ከኔ ጋር መሄድ አለብኝ ስትባል እሺ ያኛውን ተዋሉ ነጋገኙ ይልኝ ያውልህ እሱ በእኔ ምክንያት ብዙ ነገር የተበላሸበት ሰው ነው። ብዙ ነገር ተበላሽቶበታል በእኔ ምክንያት። እሺ ራስ ስለበላሽ ይስተካከለታል። እራት አይደለም ምሳ ነው እኮ ምሳም ስለበላሽ ይስተካከለታል። በቃ ስለዚህ ይቅር እንድልሽ ላይክ ገባ የሆነ ለምንድን ነው ቆይ መረዳት ማትፈልገው? ይቅርታ እዚህ ላይ ማለት ነው። አሁን እኔን የፍቅር መቀስ ለማድረግ አትሞክሩ ሁለታችሁም። እኔ እያልኩ ያለሁት አንተ ምሳ ስለጋበዝካት ደብሮኝ አይደለም። እኔ ደበረኝ እሷ ከኔ ጋር ቀጠሮ ይዛ እኔ ስመጣ ሀሳቧን ስለሰረዘች እንጂ ደስ ይለኛል። ሂዳችሁ መብላት ትችላላችሁ። ገባክ? ነገ ብትገናኙ ምን ችግር አለው ጆሲ? ባይዘዌ ማለት ነው። አንተ አሁን እንደዚህ በማወራ ሰዓት ላይ እኔ እሷ ከአንተ ጋር እንዳትሄድ የፈለግኩኝ በሁለታችሁ ማለት ጣልቃ እየገቡ ያክል ነው የሚሰማካ። እንደዛ ግን አይደለም። አሁን ጣልቃ ስለመግባት ነው። እኛ እኮ ፍቅረኛሞች ባልና ሚስት አይደለንም እኮ። መሆንም ትችላላችሁ። ሲጀመር አንቺ ባይዘዌ ፍላጎትሽ ምን እንደሆነ አይታወቅም። ፍቅረኛው ለመሆን ትፈልጊያለሽ፣ ከዛ አትፈልጊም፣ ግራ ይገባሻል፣ ትፈሪያለሽ። ሰው ምን ይለኛል የሚለው ጭንቀት አይምሮሽ ላይ ያለ መሰለኝ። ከወደድሽው አብረሽኩኝ አታንገላችሁ ልጁን። ካልወደድሽው አልወድም ብለሽ እንቅጭ ያለ መልስ መመለስ ነው። ካልሆነ ግን እንደዚህ እያልሽ እሱንም የማይሆን ተስፋ እየሰጠሽው አታጉላዩ ልጁን። ገባሽ? በጣም ባይዘው ይሄ ነገር አሁን አይደለም የሚገባሽ። ሁሉንም ነገር እያበላሽ እኔ ተስፋ ሰጥቼዋለሁ። ነገ ከነገ ወዲያ ብዬዋለሁ እንዴ እንደዚህ ብለሽ አምሮብሽ አብረሽ ልጅ ምሳ መብላት ለሱ ምን ያክል ፊል እንደሚያደርግ ይሄ ላንቺ ለሴት ልጅ ከብዶች ነው የሚመረዳት። እኔ ሲጀመር መሀል ላይ እየገባሁ አልነበረም። በደንብ ቆም ብለህ ብታስበው እንደዛ ያለው በቃ አሁን አብረን እንሰራለን ባላ ምንድን ነው የምትላት? ምንድን ነው መሄድ ትችላላችሁ እኮ። በመሀል ለምንድን ነው የምትገባ ጆሲ? በመሀል አልገባሁም። ጠርተኸኝ የመጡት ገባ። አንተ እንዳልባቅ አልመጣም። አሁን የነገረችኝ አይደለም ከእኔ ጋር ነው የምትሄደው እኮ። ሂዱ እኮ እኔ እኮ ሂዱ አልኩኝ እኮ። ሂዱና ምሳ እራትም ቁርስም በልታችሁ ነው። ለምንድን ነው የምትችው? ለእሷ እኔ አልጮኩም። የማይሆን ነገር አታድርግ እያልኳት ነው። የማይሆን ተስፋ አትስጭ እያልኳት ነው። አንቺ የማይሆን ተስፋ እየሰጠሽው የልጅ ራሴን እኔ ተስፋ አልሰጠሁም። ነገር አደርጋለሁ ቢል በኋላ የምትጎጂው አንቺ ነሽ። ተስፋ አልሰጠሁም። እኔ አላውቅም። እንግዲህ እየነገርኩሽ ያለሁትን ነገር አሁን አይደለም የሚገባሽ። ሁሉም ነገር ከረፈደ ግን ገብቶሽ ዋጋ ያስከፍልሻል። ለምንድን ነው እሷ ነው የምትጎዳ? አይተሽዋል። በቀደም ፓስፖርቱ እንትን ሲልበት ምናምን እንዴት እንደነበረ። አንተም ቢሆንብህ እኮ የምትሆነው ነገር ነው። አንተ ፓስፖርት ነው እንዴ? ፓስፖርት እንደቀደደ ፓስፖርት መቅደዷ እኮ ትክክል ነው እያልኩ አይደለም። ትክክል አይደለም። በእኔ ምክንያት ነው የሆነው። ለምን ምክንያት ትሆኛለሽ? አሁን እኔ ክፉ ሰው ነኝ ማለት ነው? እንደዚህ ነው የምትለው? እኔ አንተ ክፉ ሰው ነህ አላልኩም። እሺ አሁን በእኔ ቦታ አንተ ብትሆን ፓስፖርት እንደዚህ ቢሆን አትናደድም? በጣም ነው የምናደደው። እና ምንድን ነው የምትለው እኮ? ይሄን ሁሉ ነገር እንዲፈጠር ያደረግሽው አንቺ ነሽ። ምን ማለት ነው? የሚገየር ሰው ነው። ሳላስተካክል መውጣት አልችልም። የፓስፖርቱ ጉዳይ ሳያልቅ ከዚህ ነገር መውጣት አልችልም። እኔ ከዚህ ነገር መውጣት ሁሉም ነገር ሲስተካከል ብቻ ነው። ደግሞ ለምንድን ነው ሁሌ በመሀል ነው የምትገባው ጆሲ? አሁን አንተ ምንድን ነው የምታስተካክለው? ለምን እኔ እኮ ለአንተ አስቤ ነው። ምንድን ነው ያሰብክ? እሺ ምንድን ነው የምታስበው? እንዴት እንደዚህ ያልከት ለእኔ ያሰብክ? እንዴት የሚገየር ሰው ነው ለእኔ ያስበህ ማለት ነው? ስማ እኔ ማለት ነው ትላንትን ፓስፖርት ሲቀደድብህ አሳዝናኛል። ከአንተ በላይ እኔ የተናደድኩት ግን አንዳንዴ ግን እኔን የምትናገረኝ መንገድ እኔን የምትናገረኝ አሁን አንተ ያልኩህ የሚገየር ሰው ነው። ምን ማለት ነው የሚገየር ሰው ነው? እኔ ያልኩት የሚቀየር ሰው ነው ያልኩት። እኔ እሷ በምታደርገው ድርጊት ሁለት ሰው ትሆናለህ። ፍቅር ስትሰጥ ፍቅር ትሆናለህ፣ ስታናድድ ትናደዳለህ። ገባ? እንደዛ ልሂድ ስለነበርኩ ነው እያልኩ ያለሁት። ልታስተምረኝ ነው? እኔ በተረጋጋ መንፈስ እያወራሁ ነው። ገባ? ተረጋግተህ የምልህን ነገር ብትሰማ የተሻለ ይመስለኛል። የምትጫጫኸው ነገር ዋጋ ያስከፍላል። ገብቷል? ጥሩ አይደለም። እሺ ለምንድን ነው አሁን የማትሄደው? የት ነው የምሄደው? ና በላይ ነው የመጣችው እያልኩህ እኮ ነው። خلاص خليه يروح هيت خليه يروح خلاص بيعمل مش ለምን ሁሌ በመሀል ነው የምትገባው? ምንድነው በመሀል የገባሁብህ? እኔ ያንተን ነገር ለማስተካከል እኮ ነው እንትን ያደረገው። ሲጀመር ይሄ በህይወትሽ ላይ ነው የምታስወጪ ነው የሚሻለው። ሄደ የምር ነው እና ሁሉ ነገር ያበላሸው እሱ ነው እኮ እና ምንድን እንደዚህ ለማስባል ነው። እሺ በቃ هو السبب እሱ በሱ ምክንያት ነው እንደዚህ ያደረሰን። ሁሌ በመሀል ይገባል። እኔ ምን አደረኩት? እሺ በቃ ውጣ። ያንተን ነገር ላስተካክል ባልኩኝ እኔ ነው አታስተካክል፣ ውጣ ማለት ነው። ምን አገባ ማለት እሱ ልጅ እኮ ብቸኛ ናት። ኃላፊነቱ ውስጥ የለኔ ነው። ገባ? ይሄን ሲጀመር ይሄ ሁሉ ነገር ያበላሸ እሱ ነው እንዴ? ከህይወትሽ ላይ ማስወጣት አለብሽ። ምንድነው ያበላሸውብህ? ምንድነው ያበላሸውብህ? እኔ ለላድርፋ እንደዚህ እጅን አታርግብኝ። ተው
በቃ ቦታ ያልኩኝ ለምንድን ነው ያንተን ነገር ላስተካክል ባልኩ መተህ ትገፋኛለህ። አስተካክል ማስተካከልም አይፈልግም። እታች ጠብቀኝ፣ ሂድ እታች ጠብቀኝ። ምን ማለት ነው? እታች ጠብቀኝ። خلاص فاهمين አከለናት እታች ጠብቀኝ። እንደትቆይ መኪና ውስጥ ነው የምጠብቅሽ። ኦኬ እሺ፣ እንደትቆይ ሰው ሲያስብ ግን ከዚህ በኋላ እንዳልነገኝ በቃ ዝም በል በቃ ውስጥ ነው የምጠብቅሽ። ሰው ሲያስብለት እኔ በሱ ጉዳይ ጨናነቃለሁ፣ እሱ እንደዚህ ይለኛል። ይህን ሁሉ እኮ የምታደርጊው አንቺ ነሽ። ምንም ነገር እኔ አንቺን ብያለሁ እንደ መጣሁት ታዲያ ምንድን ነው በመጣሁ ቁጥር እኔ እንደ መጥፎ ሰው የምታስደርጊ? ለምንድን ነው? እንደ መጥፎ ሰው አላስደረግኩም። መጀመሪያ እኔን ለመስማት ሞክር። እያንዳንዱ ነገር ይሄ ሰው እኮ አንድ ነገር ቢሆን ለምንድን ነው በሄለን ምክንያት ነው የመጣው ከተባለ እኔ ችግር ውስጥ እንደምገባ አታውቅም? ምንም አይነት ነገር ቢደርስበት ማን ተጠያቂ እንደሆነ ግን ታውቃለህ። ኤንዲ ወይ አንተ ምናምን እንደማትሆኑ ታውቃለህ። እኔ ላይ ነው በቃ ሁሉ ነገር። ለእሷ ብዬ መጥቼ እንደዚህ አስደረገች እንደዚህ ምናምን ቢል በእኔ ነው ገባህ? እያንዳንዱ ችግር የሚሆነው እስቲ ለእኔ ማስብ ትንሽ። እኔ ስሚኝ ሄዱ፣ እኔ አሁን በነገራችን ላይ ለአንቺ በማሰብ ነው እንደዚህ የምጮኸው የምናደደው ምንም ምልኩ ለአንቺ በማሰብ ነው። ከተረዳሽ ለማስተካከል እየሞከርን ነው የፓስፖርቱን ጉዳይ ግን አላለቀለትም አይደል? ስለዚህ ቢያንስ እስኪያልቅለት ድረስ ሰላም እንሆን ከሱ ጋር ገባ። ስለዚህ አንተ ትረዳኛለህ ገባ። እነሱ ግን አይረዱኝም። ሁሉንም ነገር እየተባለ ያለውን ነገር ታውቃለህ። ለሰው ክብር የላትም፣ አታከብረውም። እኔ ለሰው ክብር ስለሌለኝ ምናምን እንዳልሆነም ታውቃለህ። እኔ እሱን አውቃለሁ። እኔ ደግሞ እያልኩ ያለው ስለምን ነው ታውቂያለሽ? እንደዚህ ባልሽ ቁጥር ይሄ ልጅ የባሰ ተስፋ እየሰጠሽው እንትን እንዳይል ነው። ነግሬዋለሁ እኮ እየነገርኩት ነው። ፍቅር የያዘው ሰው እንደዛ አይረዳም ብዬ ስላሰብኩ ችግር ውስጥ ነገ ብገባ ከችግር ውስጥ ታስወጣኛለህ? ልግባ ችግር ውስጥ አሁን እኮ መቀመጥ እንችላለሁ። መጀመሪያ ሰማኝ፣ ቀሚሱን ቀይሬ ምናምን እኮ እናንተ አብረን መሄድ እንችላለን። ገባ? ወደ ቅጣቱ እንሄዳለን። ግን ከዛ በኋላስ እኔ አንቺ ምንም ችግር ውስጥ እንድትገቢ አልፈልግም። እንዲህ መሆኑም አንቺ ምንም ነገር እንዳይነካሽ ከችግር ምንም ነገር እንዳትወይ ስለምፈልግ፣ ስለዚህ ይሄንን ተረዳኝ። ተረዳሁሽ እኮ እኔ እያልኩሽ ያለሁት አሁን ተረጋጊና፣ አሁን እንዳልሽው ልክ ነሽ። ፓስፖርቱ ምንም ባለበት ታይም እንደዚህ ማውራቱ ትክክል አይደለም። እኔም ትክክል አልሰራውም። ስለዚህ ልበሽና አሁን ለባብሰሽ ጨርሰሻል። ሂጂና ያለውን ነገር አውሪው። ፓስፖርቱ እስኪያልቅለት እንኳን እሺ እንንከባከቡ። ከዛም በኋላ በሰላም ገባሽ? ችግር የለውም። ያላሰብኩት ነገር ስለገጠምን እንጂ ችግር የለብኝም። ለባብሽና ሂጂውን በቃ እንገናኛለን። ስመለስ ደውይ በቃ ወዶ ሲባዝን ጉማ 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 ጉማዬው በትሽከራዬ አንቺ ተለየ ቁመትሽ ሎጋ ነው የኔ ዓለም ሰንደቅ ያሰቅላል ሆዴ ቁመትሽ ሎጋ ነው የኔ ዓለም ሰንደቅ ያሰቅላል ሆዴ የሰላም የፍቅር አንቺ ልጅ ምልክት ያሳየ ሆዴ የሰላም የፍቅር አንቺ ልጅ ምልክት ያሳያል። በውበት ብርሃን በመውደድ ብልጭታ ገርላ ታስነሳለች በጥርሷ ፈገግታ ከንፈሯ ተላቆ ድምጿን ለሚሰማ ጭራሽ ሙዚቃ ነው የአዋፉ ዜማ የአዋፉ ዜማ ቃል ስጦታ አየው ህልሜ ሲፈታ ደስታ ሆኖ የኔታ ገርሞኝ ባንቺ ሲመጣ ደስ ደስ አለኝ ደስ ሳየ ልቤን ትርታ ሞልተሽዋል በደስታ አሁንማ ምልልሽ ዝም ብዬ ልውደድሽ ደስ ደስ አለኝ ደስ 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 አመሰግናለሁ። ያምራል ቤቱ كمان اليوم والله كثير بتجنن በጣም ያምሩብሻል። እንግዲህ ያንተ ስጦታ ነው። አጭር ቀሚስ ሆና አልድ ይለክ ሰውነት ስለሚያሳይ ብዙ አይደለም እንደነገርኩህ ነው። ግን እንግዲህ ስለኔ ስለለበስሽው በጣም ደስ ብሎኝ። ቤቱ በጣም ነው የሚያምረው። አደረክ
እኔ እዚህ ኖሬ ሳላውቀው አንተ እንዴት አወቅ? በቅርብ መጥተህ ማወቅህ ገርሞኛል። ያምራል። እኔ ምናብል ጂት አለ አዲስ አበባ كتير ከዚህ በፊት አዲስ አበባ ብዙ ጊዜ መጥቻለሁ። በስ ታውቃለህ ትንሽ ትንሽ ማለት ነው። እና ያምራል። አይ ከዚህ በፊት መጥተህ የምታውቅ እንኳን ከሆነ የሆነ ቦታዎችን ታውቃለህ አዲስ አበባ ትንሽ ትንሽ አውቃለሁ። የምሳ ግብዣ ደግሞ ስለተቀበልሽኝ አመሰግናለሁ። አይ በነገራችን ላይ እንትን አልነበረም እንደዚህ የሆነ ምሳ ግብዣ እንደዚህ ነገር ምናምን ብዙ አልወድም እና ግን አንተ ደግሞ ሌላ ነገር ከምታስብ አላከበረችኝም ለእኔ ክብር የላትም ምናምን ብለህ ከምታስብ ብዬ ነው የተቀበልኩት። ስለጋበዝከኝ አመሰግናለሁ። እና ሁሉም ነገር ይስተካከላል። እያንዳንዱ ነገር እንደነገርኩ ነው ይስተካከላል። ስለዚህ መጥተህ በእኔ ምክንያት አማራ እንድትሄድ አይተህ ሽክራን እኔም አምስላ የተረዳሽኝ አመሰግናለሁ። ግን እኔ ወደዚህ የመጣው ለአንቺ ምክንያት ነው፣ ከሌላ ነገር አይደለም። እሱም ታውቂያለሽ። ያ እሱ ምናምን አውቃለሁ። ግን አሁን ደግሞ እኔ ዋናው የምፈልገው ነገር ምናምን ያው እኔ በዚህ ሰዓት ምንም አይነት ነገር አልፈልግም አይደለ? እኔ እንደዚህ አይነት ነገር ምናምን አልፈልግም። ግን አንተ ላይክ በዲስሪስፔክት ያረኩ ምናምን እንዳይመስል ላይክ እንደዛ እንዳይመስልም ምንም እንጂ ላ አና ፈምት አኔም ገብቶኛል። አኔም ገብቶኛል። ያክሬታይች አረብኛ ትሰማለች? አረብኛ ትንሽ ትንሽ ሰማለሁ። መናገር አልችልም አረብኛ ግን ትንሽ ትረዳለች። ሲወራ ትንሽ ትንሽ ሰማል። ብዙ አይደለም ደግሞ ትችላለች ብለህ በአረብኛ ብቻ አወራሉ። እኔ ብዙ አይደለም ብቻ ይበቃሉ። አሪፍ ነው። ቀስ እያልኩ እናገራለሁ። ወደፊት እኔም አስተምርሻለሁ። በአረብኛ 3 ነገር ላስተምርሽ። እሺ ከዛ እኔ በአረብኛ እነግርሻለሁ፣ ትደግመዋለሽ በአረብኛ። ስለዚህ 3 ቃላት ልታስይዘኝ ማለት ነው። እሺ ተስማምቻለሁ። አና መጅኑን አለይክ ልበለው ልበል አንተ አልከኝም። እስቲ በል ድጋምልኝ እስቲ። አና መጅኑን አለይክ። አነ መጅኑን ኦኬ እሺ ልበል። አነ መጅኑን አለይክ ምን ማለት ነው ትርጉሙ? ኪፍ ደህና ነህ? እንዴት ነህ? ደህና ነህ? እንዴት ነህ ማለት ነው እንዴ? ለምን ትስቃለህ? አነ መጅኑን አለይክ ሻጥራ ጎበዝ። እሺ ትርጉሙ ምን ማለት ነው ያልከኝ? እንዴት ነህ? ሰላም ነህ? አነ መጅኑን አለይክ። እሺ አንድ ያስብሽ ላ هذول الثلاثة 3 ነው እኮ ጨምር ሌላ። እሺ ያኔ እኔ ግን ይሄንን ሰምቼ አላውቅም። እሺ አና በሐበክ አነ በሐበክ እሱ ላውቃለሁ። ሌላ ነገር እያስባልከኝ ነው። የምር አውቀህ ነው ሌላ ነገር ምንድነው? ምን ጆሮ የነገርካት? አይ ስፔሻል የቤቱ ስፔሻል ነው እንዴ? እና ሲመጣ እኮ ማየት አይቀርም። እንደምትፈጂው እርግጠኛ ነኝ። እና እሺ በስ ሻጥራ ጎበዝ ድገምልኝ። እሺ አሁን ሌላ ነገር ግን እንዳታስብለኝ እሺ። የኛን አውቄባለሁ። ሌላ አዲስ አና ሙዐጀበ አና ሙዐጀብል ፊክ። ሙዐጀብል ነው። ሙዐጀበ ፊክ። አና ሙዐጀብል ፊክ። بس
አረብኛ ስታወሪ ባንቺ በጣም ነው ደስ ያምራል። በጣም ቴንክ ዩ። ስለዚህ ከዚህ በኋላ ከአረብኛ ውጭ ሌላ አላወራም። በቃ አማርኛ አማርኛ እንኳን አወራለሁ። አማርኛ ካላወራሁ ትዋለች ወይ ከኔ ጋር አረብኛ ትሞክራለች። ትንሽ ትንሽ ሾይ 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 ትንሽ ትንሽ ሾይ راح أسألك سؤال تياه كليتيش ايش ጠይቀኝ። አንቺ የምትወጂው ነገር ምንድን ነው? ወደፊት ማለት ያንቺ ህልም ማለት ወዚህ ህልሜ ወደፊት መሆን የምፈልገው ብዙ ህልም ነው ያለኝ። ብዙ መሆን የምፈልገው ነገር አለ። ያው ግን ላይክ የምትፈልገውን በሙሉ ላትሆን ትችላለህ። ነገራቶች ላይስተካከልልህ ይችላል። ግን ደግሞ ወደፊት መሆን የምፈልገው ላይክ ስኬታማ ሰው ማለት እና ጠንካራ ሴት፣ በጣም ጠንካራ ስትሮንግ ስትጀምር ጠንካራ ነሽ። የምር እኔ ደግሞ በጣም የወደድኩሽ ማለት ነው እንደዚህ ጠንካራ ሴት እንደዚህ ፒቻሽ በቃ የሚከብድሽ ነገር የለም ማለት ነው። የመጣላ አይደለም ግን የተረዳ በአማርኛ ትንሽ በስ የምር ነው ጠንካራ ሴት ነሽ። እኔ የምፈልገው ደግሞ ከዚህ በላይ ጠንካራ መሆን ነው። ላይክ በቃ በጣም ጠንካራ ሴት ነው የምፈልገው ምናምን በራሷ የቆመች ራሷን ችላ ምናምን ለሰዎች የምትተርፍ ምናምን አይነት ሴት ነው መሆን የምፈልገው እና ያው ስኬታማ መሆን ነው እንጂ የምፈልገው ይሄንን ነው መሆን የምፈልገው ምናምን የምለው ነገር የለም። ማለት አንድ ነገር የለኝም። ብቻ በሁሉም በምፈልገው ነገር በሙሉ ስኬታማ፣ ጠንካራ፣ ጎበዝ ምናምን ሴት ነው ለደሳ በቃ ሌላ የለም። በጆሮዋ ብትነግራትም እኮ ግን ምግቡን አየሁት አይቼዋለሁ። አሁን እንብላይና ከዛ በኋላ ጨዋታችን እንጀምር። ግን አንቺ ሳትጎርሺኝ ላግርስሽ። ሳትጎርሺኝ? እሺ። ቀላል ነገር ነው ያዘዝኩት። ያን ጊዜ ሲቸገር ጨለማ ሲውጠን ወዳጅን ጠላቴን መለየት ሲያቅተኝ ፈጥነሽ ደረሽልኝ ፍቅር አልጎደለብሽ የክፉ ቀን ጓደኝ መመስገን አለብሽ። የውለታ ጉዳይ ውለታ ነው መልሱ የተሳካለታ ከቀኑ ሲደርሱ ይምላልኝ በማለት ከርም ያለው ስመኝ ብድር ለመመለስ ስላለው ቀን ይስጠኝ። ወዳጄ እንደምነሽ አለኝታዬ እንደነሽ የኔ ቆንጆ እንደነሽ አመሰግናለሁ። ውለታሽ አለብኝ ልክድሽ አልወድም ስምሽን በቁም ነገር አነሳለው የትም የክፉ ቀን ጓዴ ብልሽ ወዳለው ብድር መላሽ ያርገኝ አመሰግናለሁ። አንቺ የህመሜ ሐኪም አንቺ በጭንቅ ፈተንኩ አንቺ ክፉ ቀን መወጫ አንቺ ጉልበቴ ያረኩሽ መጽናኛ ያልኩሽ ብዬ የልቤን ልንገርሽ አንቺ የህይወት ምስክር
አንቺ የሔዋን ጉልበታም አንቺ 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 የእናቴ እህት ምትክ አንቺ የደግነት ሀብታም ነሽ ምግባረ መልካም በደስታሽ በሳቅሽ ረካለሁ ሲከፋሽ ስታዝኝ ማዝናለሁ ፍቅርን ሕይወትን አስተምረሽኛል አመሰግናለሁ ውለታሽ ከብዶኛል